ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ አገልግሎት ሊጀመር መሆኑ ተገልጿል። ለመደበኛ ሰራተኞች ለሚሰጠው አገልግሎት ከ500 ሺህ በላይ ሰራተኞች መመዝገባቸውንና ተጠቃሚ መሆን መጀመራቸውን የደረሰን መረጃ ያመለክታል። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ባንክ የዋጋ ግሽበት ወደ አንድ አሃዝ እስኪወርድ ድረስ ጥብቅ የገንዘብ ፖሊሲ አቋሙ እንደሚቀጥል አስታውቋል። እርምጃው የመኪናና የቤት ገዢዎች የባንክ ብድር ተደራሽነት ላይ በቀጥታ ተጽዕኖ እንደሚያሳድር ባለሙያዎች ገልጸዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ጥብቅ የገንዘብ ፖሊሲው የዋጋ ግሽበቱ ነጠላ ዲጂት እስኪደርስ ድረስ እንደሚቀጥልና በባንኮች የብድር አሰጣጥ ላይ የኢትዮጵያ ብሔራዊ ባንክ ጥሎት የቆየው ገደብ እንደሚቀጥል ለማወቅ ችለናል። ባንኮች ለገንዘብ አስቀማጮች ይሰጡት የነበረው የ7 በመቶ ወለድ በብሔራዊ ባንክ የተወሰነ እንደነበር ይታወሳል። አሁን ግን ባንኮቹና ቆጣቢዎቹ እንዲደራደሩበት ወይም ለገበያው እንዲተው ሲል የኢትዮጵያ የገንዘብ ፖሊሲ ኮሚቴ ወስኗል። በብሔራዊ ባንክ ስር የተቋቋመ የገንዘብ ፖሊሲ ኮሚቴ ዛሬ 5ኛ ዙር ስብሰባውን ካካሄደ በኋላ የተለያዩ 4 ውሳኔዎችን አሳልፈዋል። የብሔራዊ ባንክ 15 በመቶ የፖሊሲ ተመን ባለበት እንዲቀጥል የሚለው የመጀመሪያው ውሳኔው ነው። በሌላ በኩል ኮሚቴው በባንኮች ያለው የጥሬ ገንዘብ ክምችት ከፍ ያለ በመሆኑ በባንኮች ላይ ተጥሎ የቆየው 24 በመቶ ዓመታዊ የብድር እድገት ገደብ እስከ መጪው 3 ወር እንዲቀጥል ወስኗል። ባለፉት 5 ወራት ባንኮች የሰጡት አዲስ ብድር በከፍተኛ ሁኔታ ጨምሯል ያለው ኮሚቴው እንዲሁም ደግሞ በባንኮች ያለው የብድር ክምችት ከፍ ያለ መሆኑን ተረድቻለሁ ብለዋል። ይህም ወደ ገበያው የሚመጣውን ገንዘብ መጠን እንዲጨምር እያደረገ በመሆኑ ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት የተቀማጭ ምጣኔ ከ5 ወደ 10 በመቶ ከፍ እንዲል ኮሚቴው ውሳኔ አሳልፈዋል። በብሔራዊ ባንክ የተቀመጠው ዝቅተኛ የቁጠባ ወለድም ቁጠባን ለማበረታታት ሲባል ዝቅተኛ የወለድ ተመንን ለገበያው እንዲተው ወይም በባንኮችና በቆጣቢዎች መካከል በሚደረግ ድርድር እንዲወሰን ምክረ ሀሳብ ቀርቦ በቦርዱ መጽደቁም ታውቋል። በተጨማሪም ከጥብቅ የገንዘብ ፖሊሲው ባሻገር ብሔራዊ ባንክ ዋጋን ለማረጋጋት ሲባል ያሉትን የፖሊሲ አማራጮች ሁሉ እንደሚጠቀም ኮሚቴ ወስኗል። የገንዘብ ፖሊሲ ኮሚቴው እንዳለው በፈረንጆቹ 2025 ዓመት የዋጋ ግሽበቱ ወደ 10.9 በመቶ መውረዱን አስታውቋል። ብሔራዊ ባንክ በያዘው ዕቅድ መሰረት ወደ ነጠላ ዲጂት እስኪደርስ ድረስም ጥብቅ የገንዘብ ፖሊሲው ይቀጥላል ተብሏል። የምግብ የዋጋ ግሽበት ከዓመት በፊት ከነበረበት 18.5 በመቶ ወደ 10.6 በመቶ ዝቅ ብሏል የተባለ ሲሆን ምግብ ነክ ያልሆኑ ቁሶች የግሽበት ምጣኔ 11.4 በመቶ መሆኑ ታውቋል። የሀገሪቱ አጠቃላይ ምርት እድገት ባለፉት 8 ዓመታት በአማካይ ከነበረበት 7.5 በመቶ እድገት በ2025 ወደ 9.2 በመቶ ከፍ ማለቱም ተነግሯል። በኢኮኖሚ ውስጥ የሚዘዋወረው የጠቅላላና መሰረታዊ ገንዘብ አቅርቦት ዓመታዊ እድገት ማሳየቱን ነው የኢትዮጵያ ብሔራዊ ባንክ ያስታወቀው። ባንኩ እንዳሳወቀው ከሆነ እስከ ዳር ወር 2018 ዓ.ም መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት 38.8 በመቶ፣ መሰረታዊ ገንዘብ ደግሞ 67.3 በመቶ ዓመታዊ እድገት አሳይቷል። ለዚህ እድገት የብድር እድገት ጣራ ላላመደረጉ የበጀትና የወጪ ንግድ እድገት መኖሩ እንዲሁም ደግሞ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሪ ክምችት መጨመሩን በምክንያትነት ጠቅሷል። በመግለጫው አክሎም የባንኮች የተከማቸ ብድር 44.5 በመቶ ከፍተኛ ዓመታዊ እድገት ማስመዝገቡን ጠቅሷል። መሰረታዊ ገንዘብ ከፍተኛ እድገት ያሳየ ቢሆንም የብድር እድገት ገደብ ፖሊሲ መኖሩ ወደ ጠቅላላ የገንዘብ አቅርቦት የመሸጋገር ሂደቱን እንዲገታ ማድረጉ ተመላክቷል። ባንኩ እንዲቀጥል የወሰነው የብድር አሰጣጥ ገደብ የመኪናና የቤት ገዢዎች ብድር በቀላሉ እንዳያገኙ እንደሚያደርጋቸው የምጣኔ ሀብት ባለሙያዎች ገልጸዋል። ይህም ብዙዎች ለበርካታ ወራት በተለይም የብድር ገደብ ጣሪያ ስለሚነሳ ንብረቶችን ለመግዛት የያዙት እቅድ ላይ እንቅፋት እንደሚሆን ተጠቁመዋል። የተራዘመው የብድር ገደብና የከፍተኛ መጠባበቂያ መስፈርቶች የረዥም ጊዜ ብድሮችን አቅርቦት ሊቀንስ፣ የብድር ወጪዎችን ሊጨምርና የብድር ማግኛ ጊዜ ሊያራዝመው ይችላል ተብሏል። በገበያ ላይ የተመሰረተው የቁጠባ ወለድ የተቀማጭ ገንዘብን ሊጨምሩ በሂደትም የጥሬ ገንዘብ እጥረትን ሊያቃልሉ ቢችሉም ተበዳሪዎች የአጭር ጊዜ እፎይታ የማግኘታቸው ጉዳይ የማይታሰብ ነው ተብሏል። የዋጋ ግሽበት ወደ አንድ አሃዝ እስኪወርድ ድረስ ባንኮች ትልልቅ ብድሮችን የመስጠታቸው ሁኔታ ዝቅተኛ ስለሚሆን ባንኮቹ በሚቀጥሉት ጥቂት ወራት የመኪናና የቤት ገዢዎችን ብድር ጥያቄ በጥንቃቄ እንዲያጤኑት ይገደዳሉ ሲሉ ባለሙያዎቹ አሳውቀዋል። በሌላ በኩል ደግሞ ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ አገልግሎት ሊጀመር መሆኑ ተገልጿል። ለመደበኛ ሰራተኞች ለሚሰጠው አገልግሎት ከ500 ሺህ በላይ ሰራተኞች
መመዝገባቸውንና ተጠቃሚ መሆን መጀመራቸውን የደረሰ መረጃ ያመለክታል። ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ ገብቶ እስካሁን ከ500 ሺህ በላይ ሰራተኞች መመዝገባቸው ታውቋል። በአጠቃላይ ደግሞ ከ63 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን ተጠቃሚ መሆናቸውን ሰምተናል። የኢትዮጵያ ጤና መድን አገልግሎት በአሁኑ ወቅት ከ63 ሚሊዮን በላይ ዜጎችን የማህበረሰብ አቀፍ ጤና መድን ተጠቃሚ ማድረግ መቻሉን አስታውቀዋል። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ተቋሙ ቀደም ሲል ከነበረው ኤጀንሲነት ወደ አገልግሎት ሰጪነት ከተቀየረ በኋላ አደረጃጀቱን በማስፋት 24 ቅርንጫፎችን በመክፈት እየሰራ ይገኛል ብለዋል። በአሁኑ ሰዓት አገልግሎቱ በአገሪቱ ከሚገኙ ወረዳዎች 80 በመቶ ያህሉን የሸፈነ መሆኑም ተገልጿል። ከ4300 በላይ ጤና ጣቢያዎችና በርካታ ሆስፒታሎች የአገልግሎቱ አጋር በመሆን እየሰሩ መሆኑን ዋና ዳይሬክተሩ ተናግረዋል። ዋና ዳይሬክተሩ ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ መግባቱን ጠቅሰው እስካሁን ከ500 ሺህ በላይ ሰራተኞች መመዝገባቸውን ገልጸዋል። በዚህም መሰረት ሰራተኛው 3 በመቶ እንዲሁም አሰሪው 3 በመቶ በማዋጣት የሕክምና ሽፋን የሚያገኙበት አሰራር ተዘርግቷል። የመድኃኒት አቅርቦት ችግርን ለመፍታት ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር የውል ስምምነት ተደርጎ በቅድመ ክፍያ እየተሰራ መሆኑን አንስተዋል። ከዚሁ ጎን ለጎን ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድን አገልግሎት ሊጀመር መሆኑን የተገለጸው ጡረተኞችንና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድን አገልግሎት በሂደት ላይ እንደሚገኝና በዘንድሮ ዓመት እንዲጀመር ለማድረግ መታቀዱን የኢትዮጵያ የጤና መድን አገልግሎት አስታውቋል። በኢትዮጵያ ሁለት አይነት የጤና መድን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድን መሆኑን ጠቅሰዋል። ሌላኛው በመንግስት ውሳኔ ሲያገኝ በዘንድሮ ዓመት ይጀመራል ተብሎ የሚጠበቀው የማህበራዊ ጤና መድን ሲሆን በስርዓት ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞችና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። በኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱት መሪ ስራ አስፈጻሚው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ መቆም ደረጃ እየደረሰ ነው ሲሉ ተናግረዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለው አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድኑ ሲጀመር ለኢትዮጵያውያን የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። አሰራሩን ለማዘመንና ብክነትን ለመቀነስ የዲጂታል መታወቂያና የመረጃ አያያዝ ስርዓት እየተዘረጋ መሆኑን አቶ ተስፋዬ ጨምረው ተናግረዋል። በማህበረሰብ አቀፍ የጤና መድን አገልግሎት ውስጥ የተካተቱ አባላት ቁጥር ከ63 ሚሊዮን በላይ መድረሱን ከዚህ ቀደም መዘገባችን የሚታወስ ነው።